ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬን የዘውዱ ሾው ዜናዎችን በተመለከተ ከደቂቃዎች በፊት ማቅረባችን የሚዘነጋ አይደለም። ዜናውን ለተከታተላችሁ በጣም እናመሰግናለን። ላልተከታተላችሁ ደግሞ እንድትከታተሉ ከወዲሁ እንጋብዛችኋለን። ኢትዮጵያ ውስጥ ያሉ ወቅታዊ ጉዳዮችን ዕለት በዕለት እየተከታተልን እየዘገብን የምናቀርብላችሁ የዘውዱ ሾው ሚዲያ አሁን ደግሞ በተለይም በተለያዩ ጉዳዮች ላይ ዝርዝር ሀሳቦችን የምንሰጥበት ነው። በአሁኑ ሰዓት የኢትዮጵያ ችግሮች እየከፉ የመጡበትና የሀገሪቷም ኢኮኖሚ ተሽመድምዶ ህዝባችን በሀገራችን ላይ የመኖር አቅሙ የተዳከመበት ነው። በተለይም በጦርነት ከጊዜ ወደ ጊዜ ሀገሪቱ ላይ ችግር እየፈጠረ የሚገኘው ጠቅላይ ሚኒስትሩን ጨምሮ የብልጽግና ሰዎች ዛሬም ለመፍትሄ የሚተጉ አለመሆናቸው ታውቋል። ታዲያ የፋኖ ትግል ጠንክሮ በመጣበት በዚህ ሰዓት አብይ አህመድ ደግሞ ወደ አዘርባይጃን ተጉዟል። ምን ሊያደርግ ነው የሚለው ጉዳይ በብዙዎቹ ዘንድ መነጋገሪያ እየሆነ ነው ያለው። በዓለም አቀፍ ዲፕሎማቶች እንደዚሁም ደግሞ በኢትዮጵያን ፖለቲከኞችም ዘንድ ጉዳዩ መነጋገሪያ ሆኗል። ይህም በተመለከተ በዝርዝር የምንሄድበት ነው። ተመልካች አድማጮቻችን ከዝግጅቶቻችን ጋር ከቆያችሁ በሰፊው የምናነሳው ሀሳብ ይሆናል። የጠቅላይ ሚኒስትሩ ጉዞ ምን እንደሚመስል እንግዲህ የዚህ የችግሩ ምክንያቶች ዋናው በህወሓት በኩል የተነሱ ጉዳዮች ቢሆንም ይሁን እንጂ በአሁኑ ሰዓት ደግሞ ከአማራው ጋር መስራት ተገቢና አስፈላጊ መሆኑን በማመላከት የህወሓት ሰዎች በአብይ ላይ የተነሱትን ምስጢራዊ መረጃዎቻቸውና የያዟቸውንም በማጋለጥ ላይ ነው የሚገኙት። ከፋኖ ጋር ለመዋጋት የቀረበውን ጥያቄ አልተቀበልንም ሲል የህወሓት ምክትል ሊቀመንበር ወይም ፕሬዚዳንት ገልጿል። ከዚህ ቀደም እንግዲህ ይሄ ችግር ከታወቀ ለዚህ መፍትሄ ከተጉ አሁንስ ምንድን ነው የሚያዳግተው ነገር በጋራ ላለመስራት የሚለው ነገር እየተነሳ ነው። በእርግጥ በምክትል ፕሬዚዳንቱ እየተሰጠ ያለው አሁንም በጋራ ጠላታችን የሆነው አብይ አህመድ ላይ ወይም ደግሞ ብልጽግና ላይ እርምጃ መውሰድ እንዳለባቸው እየተገለጸ ያለበት ሁኔታ አለ። በወልቃይት በኩል አሁን ውጥረቱ ነክሷል። በተመሳሳይ ሁኔታ እንዳልኳቸው እንግዲህ ህወሓት ጠላታችን አብይ ነው ካለ በተለይ ወልቃይትና ወዚህ ራያ አካባቢ ያሉ ችግሮችን ለመቅረፍ ማሰብ ሲገባ አሁንም በዛሬው ዕለት ራሱ በጣም ከፍተኛ የሆነ ሰላማዊ ሰልፎች እየተደረጉ ነው የሚገኙት በትግራይ የተለያዩ ከተሞች። ይህም ለችግሮቹ መባባስ ምክንያት እንጂ መፍትሄ አይደለም። ዋናውና ትልቁ ጠላት የኢትዮጵያ አብይ አህመድ ነው። ይህንን ደግሞ መከላከል ያስፈልጋል። በጋራ መቆምም ነው። ተመልካቾቻችን እንግዲህ በተከዜም በዚህ ወልቃይት ውጥረቱን በመንገሱ ምክንያት በተለይም ተከዜ ዘብ በተጠንቀቅ ቆም ያለው ለሚመጣው ነገር ሁሉ ምላሽ ይሰጣሉ ይላል። ስለዚህ አሁንም በወገኖቻችን መካከል ጦርነቱ እንዳይነሳ እንመክራለን። በተቻለ መጠን የጋራ ጠላታችን የሆነውን በህወሓትም ሆነ በዚህ በትግራይ ህዝብ ላይ የሚደርሰውን ግፍ በመቋቋም በኩል ህወሓት አሁንም ቆም ብሎ በማሰብ መታገል የሚገባው በምን ጉዳይ ላይ ነው የሚለውን ማሰብ ይጠበቅባቸዋል ብዬ አስባለሁኝ። እንግዲህ በትግራይ ያለው ሰላማዊ ሰልፍ አሁንም የሚሰራው በዚህ በወልቃይት ጠገሌ እንደዚሁም በራያ አላማጣ ያሉ አካባቢዎቻችን ይመለሱልን የሚል ነው ተቃውሞ ሰልፍ ወይም እንትን እየተደረገ ያለው። ለማንኛውም ብዙ ጉዳዮችን እያነሳን የምንወያይባቸው ይሆናሉ። የዛሬ እንግዲህ የምንነጋገርበት ጉዳይ በተለይም በአብይ አህመድ ወደ አዘርባይጃን መሄድ ነው። በተጨማሪም የለንደን ፋኖች ዛሬ ታሪክ ሰርተዋል። በጣም የሚገርም ነው። የለንደን ፋኖ እየሰራ ያለውን ተጋድሎ ትግል በሌሎችም የዓለም ግዛቶች ቢደረጉ ኖሮ ዛሬ ስንት ነገር በተደረገ ነበር። በውጭ የምንገኝ በተደጋጋሚ ገልጬዋለሁ የምንገኝ ኢትዮጵያኖች በተለይም አማራ የተባለው ኃይል ተኝቶ እያንቀላፋ ነው ያለው። ከለንደኖች ምን ትማራል? በተደጋጋሚ ጊዜ የለንደን ፋኖችን አመራሮቹን ጠርቼ በዚሁ ኢንተርቪው አድርጌያለሁ። በቀጥታ ቀርበናል። አሁንም ሁኔታዎች አለመመቻቸት እንጂ በቀጥታ ለማስገባት ነበር እየሞከርኩ ያለው። ለንደን ዛሬ ተአምር ሰርቷል። በለንደን የሚገኘው የአዘርባይጃን
ኤምባሲ ተወሯል በለንደኖች ዛሬ በጣም በሚገርም ሁኔታ ትልቅ ስራ እየሰሩ ናቸው ያሉት። በዝርዝር በኋላ መለስበታለሁ። እነሱንም ይዤ ለመቅረብ ሞክራለሁኝ። ምናልባት በዚህ ከገቡልኝ ለማስገባት ሞክራለሁኝ። ለንደን ዛሬ ትልቅ ስራ እየሰሩ ናቸው። ለማንኛውም ተመልካቾቻችን እስቲ ምንድን ነው የሚመስለው አዘርባይጃን ላይ ምን እየተፈጸመ ነው? ይህንን እንስማ ውስጥ ጄኖሳይድ ወደ ምን እንስማው ይሄን ሰውዬ አማራ in Ethiopia Abiy Ahmed a genocide stop genocide Amara in Ethiopia stop genocide Amara selling weapons to Abiy Ahmed እንግዲህ ተመልካቾቻችን እንደምትከታተሉት ነው። ይህ በለንደን የሚገኘው የአዘርባይጃን ይኸውና ፍላጎቱን ባንዲራውም ይታያቸዋል። ኤምባሲውን ወረውታል። ዛሬ ከፍተኛ ተቃውሞ እያሰሙ ነው የሚገኙት። አብይ አህመድ እየፈጸመ ያለው ስራ እጅግ ለኢትዮጵያ ሕዝብ ጠላት የሆነው ይህ ስርዓተ መንግስት ይወገድ ዘንድ ሁላችንም የበኩላችንን ጥረት እናደርግ እያሉ የሚገልጹት የአማራ ልጆች ተሰባስበው ለንደንን በከፍተኛ ሁኔታ በምታዩት እያቀረቡት ነው የሚገኘው። በአሁኑ ሰዓት ለንደን እየደረገ ያለው ተጋድሎ በእውነቱ እጅግ የሚያበረታታ ነው። የኢትዮጵያን ሰንደቅ ዓላማ ከፍ አድርገው በማውለብለብ እንደምታዩት አዘርባይጃን ኤምባሲን ወረውታል ማለት ነው። ለማንኛውም በዝርዝር የምንሄድባቸው ጉዳዮች ናቸው። ተመልካች አድማጮቻችን ሰፊ ውይይት እናደርጋለን ከወንድማችን እያሱ ኤፍሬም ጋር በጣም እናመሰግናለን። እያሱ እንግዲህ ሰፊ ሀሳቦችን የምንነጋገርበት የምንወያይበት ጉዳይ ዛሬ ጠቅላይ ሚኒስትር አብይ አህመድ ገብቷል። በጣም በሚያሳዝን ነው የሄደበት ዋናው ነገር ለሀገር በሚጠቅሙ ጉዳዮች ላይ ለመነጋገር ወይም ለመስራት ሳይሆን ኢትዮጵያ ሀገራችንን ለማጥፋት እንደሄደ ብዙዎቹ እየገለጹ ነው የሚገኙት። እንደምታየው እንግዲህ የኢትዮጵያን ባንዲራ እነዚህ ሀገራቶች ለኢትዮጵያ በሚጠቅም ጉዳይ አይደለም የሚረዱን። ከፍተኛ ተቃውሞ ከደረሰባቸው በተለይም በአሜሪካ እንደዚሁም ደግሞ በአውሮፓኖች ማዕቀብ የተጣለባት ሀገር ነች። አዘርባይጃን መሳሪያዎች ሁሉ እንዳትሸጥ ማዕቀብ ከተጣለባቸው ሀገራት አንዷ ነች። ምንም ነገር እንዳታደርግ ይሁን እንጂ አብይ በህገወጥ መልኩ እየሄደ መሳሪያ ከዚህ እየገዛ ወገኖቻችንን እያስጨፈጨፈ ነበረ ከዚህ በፊት። አሁንም ተመልሶ እንደገና ወደዚህ መጥቷል። እንግዲህ እንደሚታወቀው ከዚህ ቀደም በ2013 በጣም በርካታ መሳሪያዎችን ገዝቷል። 2014 ደግሞ በእኛ አዲሱ ዓመት ላይ በሚገርም ሁኔታ በእኛ በኢትዮጵያ አዲስ ዓመት ላይ እንደዚሁ ወደዛው ተጉዞ በጣም በርካታ መሳሪያዎችን ገዝቷል። በሚገርም ሁኔታ 1500 ድሽቃዎችን በጣም የሚገርም ነው እኮ ከፍተኛ የጦር መሳሪያዎችን ከዛ እየሸመተ የመጣ ሰው ነው። 1500 ድሽቃ 1500 ብሬን 15000 ክላሽ 22 ዙ 23 109 ኮንቴነሮች በጣም የሚገርም ነው። ይሄ ደግሞ ያው እንግዲህ ብዙ ጊዜ ዘገባ የተደረገበት ነው። በተለይም በኮንቴነር ጭኖ በጣም እንግዲህ 109 ኮንቴነሮችን ጭኖ ወደ ለማስገባት ሲል ኤርትራ ላይ ተይዞ ወሰዱ የሚታወቅ ነው። እዚህ ላይ ብዙ ጊዜ ሰርተንበታል። ለማንኛውም ዛሬ ደግሞ ተጨማሪ መሳሪያዎችን ለመግዛት በዚህ በትግራይም ይሁን በኤርትራ እንደዚሁም ደግሞ በተለይም በፋኖ ላይ ከፍተኛ ጫና ለመፍጠር መሄዱ እየተገለጸ ነው የሚገኘው። በጣም በርካቶች የፖለቲከኞች እንደዚሁም ደግሞ ዲፕሎማቶች በጉዳዩ ላይ እየተነጋገሩበት እንደሆነ እየተገለጸ ነው የሚገኘው። እንግዲህ ለዚህ ሀሳብን ለመስጠት ወደ ዘውዱ ሾው ሚዲያ በመምጣትህ እንደወትሮ ሁሉ ከልብ አመሰግናለሁ። እያሱ እንዴት ያገኘው የጠቅላይ ሚኒስትሩን ጉዞ? አይ ጥሩ ነው። ጥሩ መግቢያ አስቀምጠሃል። ወደኋላም ሄደህ ያለውን ታሪክ ጠቅሰሃል። ከዚህ ቀደም ኢትዮጵያ ከአዘርባይጃን ጋር የንግድ ግንኙነት ስለማድረጓም የጠቀስከው ነገር አለ። ከዚህ ቀደምም ከዛ የመጡ መርከቦች ስለመያዛቸው የጠቀስከው ነገር አለ እና ምንድነው ይህ ሰው እንግዲህ በመጀመሪያ አድማጮቻችን እንዲያውቁት የምንፈልገው ያው ባለን በተደረገው አንዳንድ ጥናቶች ስንመለከት አዘርባይጃን በጣም የሚገርም ነገር ኤክስፖርት ከምታደርጋቸው አንዱ ትልቁ ነገር መሳሪያ ሆኖ ተገኝቷል። በዓለም ላይ
አራተኛ ነች። አንድ ኤክስፖርት ዳታ ልኬልሃለሁና ድንገት ከገባለህ እሱንም ማሳየት እንችላለን። ኤክስፖርት የሚል አለ እና በዓለም ላይ መሳሪያ በመሸጥ ወደ አራተኛ ነው። እንግዲህ ይሄ መሳሪያ አዘርባይጃን ከዚህ ቀደም የሶቪየት ህብረት አካል የነበረች ነች። እንግዲህ ሶቪየቶች ከዚህ ቀደም ከነበራቸው ፋብሪካዎች እዛ አካባቢ ከገነቡት ጥለውት ከሄዱት ከምናምን ጋር አብሮ ተያይዞ እየተደረገ እድገት ነውና በጣም ከፍተኛ ነውና ከዚህ ውስጥም ከፍተኛ መሳሪያ ይገዛሉ ተብለው ከሚታሙ ሀገሮች አንዷ ናይጄሪያ ነች በአፍሪካ ውስጥና እንግዲህ ሌሎች አገሮች የተለያየ ማዕቀብ ይጣልባቸዋል። ለምሳሌ አሜሪካኖች ለእንደዚህ አይነት ጦርነት መሳሪያ ላይሰጡ ይችላሉ ቀጥታ፣ ወይንም ደግሞ ሶቪየቶች የራሳቸው የጦርነት እንትን አለ። አሁን ኤክስፖርታቸው ስንመለከት ይህንን የሚመስል ነገር እናገኛለን እና ነዳጅም አላቸው፣ ፔትሮሊየም እና ወታደራዊ ቁስን በምንመለከትበት ሰዓት ወደ 332 ሚሊዮን አይነት ኤክስፖርት ነው እንግዲህ ያደረጉትና ከነዚህ ደግሞ በጣም የሚገርመው የሶቪየቶችን ብቻ ሳይሆን ከእስራኤል እና ከተርኪ ጋር በመተባበር የተለያዩ በተለይ ድሮን የመሳሰሉ የአየር መቃወሚያ የመሳሰሉ ነገሮችን አነስተኛና መካከለኛ መሳሪያዎችን በማምረት ወደ የሀገሮች ይልካልና አብይ እንግዲህ የሄደው ያለምንም ገደብ ያለምንም ተጽዕኖ ከዚህ ከአዘርባይጃን መሳሪያ ገዝቶ ለመምጣት ነው፣ ለሌላ ጉዳይ አይደለም። እና እንግዲህ አዘርባይጃንን ለማታቋት ሰዎችም እችን ትመስላለች። ከላይ ሩሲያ፣ ጆርጂያ ያለች፣ አርሜኒያ ያለች እና ይህ ሀገር ከፍተኛ የወታደር ኤክስፖርት ነው የሚያደርገው። እንግዲህ አሁን አንዳንዶቹ የሚለው የተደረገው ምንድን ነው? አዳዲስ መሳሪያ አሁን አብዩ ለጦርነት ዝግጅት እያደረገ ነው። ድንገት ጦርነቱን በጊዜ የሚጀምረው ከሆነ ከጀመረው ማለት ነው፣ ብዙ ጊዜ ላይጀምረውም ይችላል። ከጀመረ አዳዲስ መሳሪያ ሳይሆን ከዚህ ቀደም የነበሩትን መሳሪያዎች እንደገና ክምችት ማከማቸት፣ ምክንያቱም ከዚህ ቀደም የነበሩትን መሳሪያው ላይ የሰለጠኑ ወታደሮች ስለሚኖሩ ተመሳሳይ መሳሪያ የማምጣት ነውና ዘመናዊ ሆኖ ነገሮች አንቱ እንግዲህ ይሄ በአዘርባይጃን በኤግዚቢሽን ያቀረበቻቸው ብረት ለበስ ወታደራዊ መንቀሳቀሻዎች ናቸው። ታንኮች፣ አይሮፕላኖች፣ ድሮኖች የመሳሰሉት። ይሄ ድሮኖችም አንዱ ነው። ከተርኪሽ ጋር አብረው ተባብረው የሚሰሩት ነው። አብይ እንግዲህ ጦርነቱን ከአስመራ ጋር ቢከፍት ተብሎ ቢታሰብ አብዛኛውን ጦርነት ሊያደርግ የሚችለው በከባድ መሳሪያ እና በተለይ ደግሞ በአውሮፕላን እና በድሮን በታገዘ አይነት መልኩ ነው የሚል ነው ትልቁን እንቅስቃሴ ሊያደርግ የሚችለው። እና የሚያሳዝነው ነገር ይሄ ሁሉ የሚወጣው መሳሪያ ለመሳሪያ የሚወጣው መሳሪያ አገሪቱን ወደ ከፍተኛ ደረጃ ሊያደርስ የሚችል ነበር። ለምሳሌ አሁን በተጓዳኝ ቅድም ስንነጋገር የነበረ በአማራ ክልል 1000 አስተማሪዎች ስራቸውን ለቀዋል የሚል ነገር አዲስ ሪፖርት ነው ምናምን የዘገበው ነገር አለና ይሄንን ስትመለከተው አስተማሪዎቹ አንድም የሰላም ማጣት፣ ሁለተኛ የደሞዝ ማነስ የመሳሰሉት ነው። ከዚህ ቀደምም ደግሞ በአማራ ክልል ብዙ የሕክምና ባለሙያዎች ህይወታቸው ሚስጥራዊ በሆነ መንገድ እየጠፋ ያለበት ሁኔታ ነውና አጠቃላይ ስትመለከተው በላይ በነገራችን ላይ ያስቱላንት ዘግቷል። ከ12 በላይ የህክምና ስፔሻላይዝድ ያደረጉ ሰርጀኖች ጭምር ሳይቀሩ ነው የተገደሉት። አብይ ከመጣ 12 በጣም እውቅ የአማራ ባለሙያዎች ተገለዋል። በጣም አስተማሪዎች የነበሩ በየዩኒቨርሲቲ የሚሰሩ ስፔሻሊስት ያደረጉ ናቸው እና ስትመለከተው የሀገሪቱን የጦር ቀጠና የማድረግ አዝማሚያ ነው። እና እንግዲህ ካለን መረጃ አንዳንድ ስመለከተው አዘርባይጃን ለምሳሌ ከሶቪየቶች ጋር ብዙ የሚግባቡ አይነት ነገሮች አይደሉም ሆነው ነው ያተገኘው። በተለይ ከተወሰነ ዓመት በኋላ ለዩክሬንም ከዚህ ቀደም የሶቪየት መሳሪያዎችን የመሸጥ ወይንም ደግሞ የማሳሳልፎ የመስጠት ነገር ታይቶባቸዋል እና ቅድምም የጠቀስከው ነገር አለ። የጦር እገዳም ተጥሎባቸው ነበርና እና አጠቃላይ ስትመለከተው የዓለምን ሕግ ያልጠበቀ
ለማንም ሀገር መሳሪያ እየመሸጥ ነው። ግን እዚህ ላይ ሳይካደ ወደም አንዳንድ ጽሁፎች ስንመለከት መሳሪያ ከሚገዙት ሀገሮችም አንዱ አሜሪካ ሆና አግኝቻት አይተናል። እና እንግዲህ እቺ ሀገር መሳሪያ በመሸጥ የምትተዳደር ነች። አብይ እዛ የሄደው እንግዲህ የስንት ቢሊየን የመሳሪያ ውል ፈራርሞ ሊመጣ እንደሆነ አናቅም። ግን በጣም በከፍተኛ ቢሊየን የሆነ ወጪ ነው የሚወጣው። እና አንድ ግሎባል ፋየር የሚባል አንድ ድረገጽ አለ። ድሮ በጣም በነፃ ነበረ ዳታው የምታገኘው፣ አሁን ግን መመዝገብ አለብህ ብለዋል። እና ኢትዮጵያን በ45ኛ ነው በ50 ምናምነኛ ያስቀምጧታል። ብቻ በአለም ላይ ባለው የላኩል መሰለኝ ካልተሳሳትኩኝ፣ እስቲ ልመልከተውና እንግዲህ ያን ያህል በወታደራዊ ኃይል ያን ያህል ኢትዮጵያ ያን ያህል ካለ ተጨማሪ ወታደራዊ ኃይል ለምን ያስፈልጋል የሚለው ነገር ነው። እና ከዚህ ሌላም አንድ ዳታ አለ ከዛ በፊት ከላይ ላይ ወደ ላይ የተላለፈ ግሎባል ፋየር ፓወር የሚል አለ። እና ግሎባል ፋየር ፓወር የሚያሳየው ነገር አለ። ራንክ አሁን በአፍሪካ ውስጥ 5ኛ፣ በአለም ላይ 47ኛ አድርጓታል በአየር ኃይል ብቻ ማለት ነው። እና በጣም ብዙ ወደ ግማሽ ሚሊዮን የሚጠጋ ሰራዊት አለው ተብሎ ይታመናል። እንግዲህ ይሄን ሁሉ ሰራዊት የሚቀልብበት መሳሪያ የሚያስታጥቅበት ገንዘቡ ኬት ይመጣል ብለህ ስትመለከት ደግሞ በጣም መልሱ ድንገት ከውጭ ከሚደረጉት ከነ አረብ ኤሚሬቶች ከመሳሰሉት ሀገሮች ይሆናል ማለት ነው። እና በእርግጥ በአንድ በኩል ደግሞ ኤርትራን ስንመለከታት 119ኛ ደረጃ ላይ የተቀመጠች ነች። እና አሁን እንኳን ባለው ወታደራዊ ይዘት ጦርነቱን ሊያካሄድ የሚችል አቅም ያለው ይመስላል ዝም ብሎ በዳታው ሲመለከቱት ማለት ነው። ነገር ግን ይህ ሁሉ የሚሆነው ግን በኢትዮጵያን አንጡራ ሀብት በንጹህ ህዝቦች የሚደረግ ነው። እና እንግዲህ ይሄ ሰውዬ ወደዚህ ወደ አዘርባይጃን የሄደበት ነው ትልቁ ምክንያት እነዚህን መሳሪያዎች ለመሸመት ነው። ምክንያቱም ሌላ የምታደርገው ነገር የለም። ለምሳሌ አሁን የአገሪቱን ኢኮኖሚ ስንመለከት ብዙ መሳሪያ ብትንትን ብትልም ጂዲፒው ይሄን ያህል ትልቅ አይደለም ለህዝቡ ስትመለከተው። እና ይሄን ያህል በጣም ብዙ የተትረፈረፈ ሀብት ያለው ህዝብ አይደለም። እና የመንግስት ሀብት ነው ያለው። በቱሪዝም በሌላ ንግድም የምትተሳሰርበት ሁኔታ የተፈጠረ አይደለም። ከዛ ጋር ልትፈጥር የምትችለው ነገር አይደለም ከዚህ ሀገር ጋር ነው። በአብይ ሊሄድበት የቻለው በቃ ዋነኛ ምክንያት ልንደመድብ የምንችለው የመሳሪያ ግዢ ነው የሚሆነው። እና የመሳሪያ ግዢ ደግሞ ትኩረቱ የሚሆነው እንደ መድፍ ወይንም ደግሞ እንደዚህ ድሮን የመሳሰሉት የአየር መቃወሚያ የመሳሰሉት መሳሪያዎችን የመግዛት ፍላጎት እንዳለው ያሳያሉ እንግዲህ ሰነዶች። በጣም አመሰግናለሁ እያሱ። እውነት ነው፣ ሌላ ተልእኮ እንደሌለው ምንም ጥርጥር የለውም። ይህንኑ ለማድረግ እንደሚሄድ ይታወቃል። ከዚህ ቀደም የሚያሳዩንም መረጃዎች ይህንኑ ነው የሚያመላክቱት። በተለይም በጣም የሚገርም ተመልካቾቻችንም እንዲረዱት የምንሻው በጠቅላይ ሚኒስትሩ ወደ አዘርባይጃን ከመሄዱ አስቀድሞ ልጁ መታ ነበር። ልጁ በዚህ ተግባር ላይ የተሰማራች በጣም አደገኛ ደላላ ማለት እንችላለን። ፕሬዚዳንቱ ቢዝነስ የራሳቸው አድርገውታል። በተለያየ ሀገራቶች የሚሸጡትን በተለይም እንደነዚህ በህገወጥ መልኩ የሚሸጥበት ሀገር አንዷና ቀዳሚዋ ኢትዮጵያ ይሆናለች። እንግዲህ ቀደም ሲል የዘረዘርኳቸው አሉ ወደ 1500 ድሽቃዎች፣ ወደ 1500 ብሬኖች፣ እንደዚሁም ደግሞ 15000 ክላሽ። በጣም የሚገርም ነው እኮ 22 ዙ 23 እንደገና 109 ኮንቴነሮችን የተለያዩ ተተኳሾችን ነው ይህንን ጭኖ ሲሄድ እሱ ኤርትራ ላይ ነው። እና ይሄ ሁሉ ሲጓጓዝ በመጀመሪያ ሲጓጓዝ የነበረው እነዚህ ከላይ ጠቀስኳቸው በኢትዮጵያ አየር መንገድና በቱርክ አየር መንገዶች ነበር ወደ ኢትዮጵያ ሲጓዝ የነበረው። ከዛ በኋላ በኮንቴነር 109 ኮንቴነሮች የጫነው ደግሞ በመርከብ እንዲሄድ ተደርጎ በቀይ ባህር ላይ ኤርትራኖች ደውስራ ከዚህ ቀደም በሰፊው ሰርተንበታል። ልጁ አዲስ አበባ መጣ ነበር ከአንድ ወር በፊት። እንደምታያት እቺ ልጁ ነች፣ የፕሬዝዳንቱ ልጅ ነች። ያው ተመልከት እንግዲህ አብይ ጋር እንደዚህ በጣም የሚገርም ነገር ነው እኮ
ከማንም ገለሞታ ጋር እንደዚህ ይተሻሻል። እንደዚህ ምንም እኮ የላትም እቺ ልጅ የፕሬዝዳንቱ ልጅ ነች። ከዛ በዘለለ ደግሞ ደላላ ነች፣ ሌላ የምትባል ነች። ስለዚህ በዚህ ስራ ላይ ተሰማርታ መታ ነበር ኢትዮጵያ። ከዛ በኋላ ከአብይ ጋር ዲል አርጋ ተጨማሪ መሳሪያዎችን እንዲገዛ ተነጋግራ ተመልከታል። ከተወያይቶ ከዚህ በኋላ ተመልሶ መሄዷ ነው የሚታወቀው። ከዚች ሌላ ከምትባል የፕሬዝዳንቱ ልጅ ጋር ከሰፊ ውይይት ካደረገ በኋላ አብይ ከዛ በቀጥታ ወደ መሳሪያ መግዛቱ እንዲሄድ ነው ዛሬ ወደዛ የተጋበዘበት ማለት ነው። እንደምታየው እነዚህ ሁሉ መሳሪያዎች እንግዲህ ከዛ ስቶር ውስጥ ያሉ የሚሸጡ የተለያዩ ተተኳሽ ጥይቶች ቅድም የገለጽናቸው በዝርዝር ላይ እንደገናም ይኸው ለዚህ መጥቶ ይጠያየቃል። ከተገናኘ በኋላ በቀጥታ ወደ መሳሪያዎቹ ያሉበት ግምጃ ቤት በመሄድ መሳሪያዎቹን ጭምር በማየት ልጁ ጠቅላላ ስራውን መጀመሪያ ኢትዮጵያ በመጣች ጊዜ የሰራችው ስለነበረ ተደራድረው ከዚህ ከመሳሪያ ግዢ ቤት የሚፈልጋቸውን መሳሪያዎች ጠይቆ እንግዲህ ተሸክሞ መጥቶ ንጹሃን ኢትዮጵያኖችን ለመግደል ነው አሁን ይሄ ሰውዬ የታሰበው። ስለዚህ እንደነዚህ አይነት ስራዎችን የሚሰራ ጨካኝና አረመኔ የሆነ ሰውዬ ዛሬ ለኢትዮጵያ ይህንን ያመጣል እያሉ አንዳንድ የብልጽግና ሰዎች የሚገልጹበት ሁኔታ አለ። በተለይም የተሻለ ነገር በቴክኖሎጂ ላይ በኮሪደር ልማት ላይ በምናምን ላይ በሳይንስና ቴክኖሎጂ ላይ ስራዎችን ይሰራል እያሉ የሚገልጹበት ሁኔታ አለ። በፍጹም ከዚህ ጋር የሚያገናኛቸው ነገር የለምና በተቻለ መጠን ምንድን ነው መደረግ የሚገባው? ዓለም አቀፉን ማህበረሰብ ይህንን ሰውዬ ገበና አጋልጦ ለማሳወቅና በተጨማሪም እነዚህ የተደገፉ ማስረጃዎችም ያላቸው ጉዳዮች ናቸውና ምን ይጠበቃል ከኛ ኢትዮጵያኖች ትላለህ? እንግዲህ አሁን ሁለት ነገር አለ። ከዛ በፊት አንድ የመጣልኝ ሀሳብ ምንድን ነው አሁን ለምሳሌ ድሮ በሰሜን በነበረው ጦርነት ራሽያኖች በጣም ከፍተኛ መሳሪያ በመስጠት ይታወቃሉ እና አንድን ጦርነት ልታሸንፍ የምትችለው በመርሆ ላይ ተመስርተህ ህዝባዊ ወገንተኝነት ይዘህ ስትዋጋ ነው። ከህዝብ ውጭ የሆነ ጦርነት በምታካሄድበት ሰዓት የመሸነፍ እድልህ በጣም ሰፊ ነው። ያው ሌሎችም የጂኦፖለቲክሱን ጉዳይ እንዳለ ሆኖ የቀዝቃዛ ዓለም ጦርነትን ሳንረሳ ማለት ነው። ያው እዛ ሁሉ የመሳሪያ ክምችት የሻቢያን ወታደር ሊመክተው አልቻለም። መጨረሻ አሸንፈው ያው ጦሩን ገብተዋል እና ከፍተኛ ጦር አለው የተባለው ነው። ስለዚህ አንድ ጦር ሊያሸንፍ የሚችለው የህዝብ ድጋፍ ሲኖረው፣ የአመራር ጥንካሬ ሲኖረው፣ የእውቀት የበላይነት ሲኖረው ነው እና አሁን ከሌሎቹ እንደሚሰነዘረው እና እንደምንሰማው አንደኛ አብይ የህዝብ ድጋፍ የለውም በዚህ ጦርነት ላይ። ትልቁ ስጋቱ እሱ ነው። ህዝብ አይደግፈውም ይህን ጦርነት። ተዋጊዎቹ ራሳቸው ወታደሮቹ ተመልምለው የሚሄዱት በግዳጅ የሚሄዱ ህፃናቶች ናቸው። ከዚህ ቀደም ፋኖ ተማርኮ ያየነው የ16 ዓመት ልጅ ሁሉ የሚሄድበት ነው እና በቆራጥነት ለዓላማ የሚዋጋ አይደለም። ስለዚህ በጦርነት ላይ ይህን ያህል ድል ሊያመጣልህ የሚችል አይደለም። በዛ ላይ ደግሞ አመራሩም ምንም እንኳን በአሁኑ ሰዓት ሁሉም አመራር አንድ መስሎ ቢታየንም አብይ የሚሰራውን የፖለቲካ ስህተት፣ ወታደራዊ ስህተት ከጊዜ ወደ ጊዜ ያዩታል። ስለዚህ አመራሩ ራሱ ጠንክሮ በዚህ አይነት ጦርነት የመሳተፍ ነገር የለም እና የፈለከውን ያህል መሳሪያ ብታከማች የመሳሪያ ኃይል ብዛቱ አያሸንፍም። ለዚህ ትልቁ ምሳሌ የቪየትናም እና የአሜሪካ ጦርነት ነው። የቪየትናሞች የገበሬ ጦር በለው በእርግጥ ወደ መጨረሻው አካባቢ በሶቪየት ይረዳል እንጂ አብዛኛው በህዝብ ድጋፍ ያለው የህዝብ ጦርነት ነው እና አሜሪካንን የሚያክል ጦር ኃይል ያሸነፉ ናቸው በህዝብ ቁርጠኝነት ማለት ነው። ነገር ግን በኢትዮጵያም አንዱ ምሳሌ ያንን ነው እና አሁን አብይ በማናቸውም በኩል ጦርነት አካሄዳሉ ቢል በፋኖ ላይም ቢሆን በትግራይ ህዝብ ላይም ቢሆን እንደገና በኤርትራ ህዝብ ላይ ቢሆን የህዝብ ድጋፍ የለውም። የአመራር ብቃት የምትለው ነገር የለውም። ምክንያቱም አብይን እንደምናውቀው እና እንደሚባለው የጀነራሎቹን ምክር የማይሰማ የማያዳምጥ እሱ በፈለገው መንገድ የሚሄድበት ነው እና መጨረሻ ላይ የመሳሪያው የጀነራሎቹ ምክር አይሰማም። የትኛው ጀነራል ነው ምክር የሚሰጠው? ከሱ እኮ የሚሻሉ አይደሉም እኮ 10 አለቃ እና ሌሎች ምንም አንደኛ የሚናገሩም አይመስለኝም ሰዎቹ ምክር ማይሰጡ። እውቀትና አቅሙስ አላቸው ወይ? አሁን እሱን ለመምከር የትኛው ጀነራል ማለት እንችላለን? እንደው ምናልባት እንግዲህ እሱን ነው የምለው። እንግዲህ አሉ ከተባሉና እንግዲህ ከተባሉ አሁን ቅድም
የእውቀትና የልምድ ጉዳይም አንስተናልና ስልህ በደርግ ጊዜ የነበሩ አንዱ የደርጉ ለምሳሌ ሽንፈት ወደ መጨረሻው አካባቢ ጀነራሎቹን መረሸኑ ነው በመፈንቅለ መንግስቱና በአሜሪካም በተለያዩ አውሮፓ ሀገሮች ተምረው ብዙ እውቀት ያላቸው ጀነራሎችን በመግደሉ ምክንያት በጦር ውስጥ የፓወር ቫኪዩም የምትለው የአመራር ክፍተት ተፈጠረ። ያ የአመራርን ክፍተት ከታች እያመጣ ሻምበሉንም ሻለቃውንም ጀነራል እያደረገ እንትን አለው። ለውድቀቱ ምክንያት ሆነ። ታሪካችን ሙሉ ነው እንደዚህ አይነት ነገር ለመማር ብዙም ነገር የለም። አሁንም ቢሆንና የመሳሪያ ብዛት ቢሆን ኖሮ የወታደር ቁጥር ብዛት ቢሆን ኖሮ መንግስቱ ኃይለማርያም የሻዕቢያን ወታደር ከሳህል በረሃ ጠራርጎ አውጥቶ ያባረር ነበር። ግን አልተቻለም። ያልተቻለበት አንዱ ምክንያት ብዙ ፖለቲከኞች የሚሉት አንደኛ ህዝባዊነት ስለሌለው፣ ሁለተኛ የአመራር ጥራት ስለሌለው ነው። የመሳሪያ ብዛቱ አይደለም። እንግዲህ በነፃ መሳሪያ ተሰጥቶን ካላሸነፈን፣ አሁን እዚህ ላይ ነው ቁም ነገሩ። በመሳሪያ ካላሸነፈን የዛን ጊዜ አሁን እየገዛህ በሌለ ብር እየገዛ የምታመጣው ነገር እንዴት ድል ታደርጋለህ የሚለው ነገር አጠያቂና ሊመረምሩት የሚገባ ጉዳይ ነው። በተጨማሪም ደግሞ ኤርትራኖችስ በዚህ በኩል ምን አይነት ምላሽ ይሰጣሉ? አሁን ለሚመጣው መሳሪያ ለነሱም ባይተዋር አይደሉም። ስልህ ምን መሳሪያ ሊገዛ እንደሚችል በምን በኩል ሊጠቀሙበት እንደሚችሉ ጠላትህም ያውቃል። ስለዚህ ያውም ሀገር ሆናለች ኤርትራ። ስለዚህ ሁሉ መረጃዎች በተለያየ መንገድ ያደርሷቸዋል፣ ወዳጅ ሀገሮች ሊያደርሷቸው ይችላል። ስለዚህ አብይ ይዞት ለሚመጣው መሳሪያ ይህን ያህል ውጤት ያመጣል የሚለው ነገር ወደፊት አብረን የምናየው ነው። ስለዚህ የአብይ መሳሪያ ክምችት አሁን ለምሳሌ በቅርቡ የአማራ ፋኖ በጎንደር አካባቢ 2 ከተሞች ይዟል፣ የገጠር ከተሞች ይዟል እና የአማራ ፋኖ መቋቋም ያልቻለ ኦላን መቋቋም ያልቻለ ግን አጠቃላይ ዜጋዎቹን በሙሉ ሰራዊት ያደረገ ስለ ጥሩ ነው ማለት አይደለም። ግን በዚህ በብሔራዊ ውትድርና በሳዋ ሰልጥኖ ያስቀመጠ እድሜ ልካቸውን በውትድርና የኖሩ ሰዎችን በተጨማሪም ደግሞ እነሱም የራሳቸውን መሳሪያ ይዞ በጦርነት የሚመጣ ነገር አለ ወይ? በጦርነት ልናመጣውና ምንችለው ነገር ነው? ኢቭን በተወሰነ ጊዜ እንኳን ብታሸንፍ ዘለቄታ ነው ወይ የሚለው ነገር መታየት ያለበት ጉዳይ ነው ብዬ ነው የምገምተውና ስለ ሀገሪቱን ወደ ኢኮኖሚ ዝቅጠት ውስጥ ከመክተት በስተቀረ በነገራችን ላይ በማናቸውም ጦርነት ውጤት የሚያመጣ ነገር ምንም ነገር የለም። ሁሉ ጊዜ ውድቀት ነው። ገንዘብህን ነው የሚበላ። የሰው ኃይል ይበላል፣ ገንዘብህን ይበላል፣ ጊዜህን ይበላል። ለሌላ ሪሶርስ የምታውለውን ነገር ወደ መሳሪያ ስታውለው አስበው። የምታመጣው ነገር የትምህርት ቤት መሳሪያ አይደለም፣ የሕክምና መሳሪያ አይደለም፣ ሌላ ነገር አይደለም። ሰው መግደያ ነው። ያን መግደያ አንዴ ከተኮስኮ በኋላ አንድ መሳሪያ ከተኮስኮ በኋላ ለምሳሌ በ100 ሺህ ብር ከተከውን የመድፍ ጥይት ከተኮስኮ በኋላ ተኮስኮ አለቀ፣ ሞተ ነገሩ። ሌላ ነገር መተካት ያለብን እነዚህ ሁሉ ችግሮች በትክክል መታየት ያለባቸው ነው። በአዘርባይጃን በኩል ስትመለከተው ግን እነሱ ቅድም እንዳልነው የጦር መሳሪያ ነጋዴዎች ናቸው። እንግዲህ ልጁንም ልኳል። ፕሮባብሊ በጣም የሚገርም ዲፕሎማቲክ አፕሮች ነው ስልህ አንዲት ወጣት ልጅ ለጠቅላይ ሚኒስትር ልከህ የአብይን ባህሪ ደግሞ ጥያቄ ውስጥ አስገብተህ ሲቅለሰለስ የሀገርን ጥቅም አሳልፎ የመስጠት አይነት ሁኔታ አብሮ ተያይዞ ሊመጣ ይችላል እና አብይ ዋናው ዓላማውና ሀሳቡ ስልጣኑ ላይ የመቆየት ነገር ነው። ከዚህ ቀደምም እሱ ብሎናል። እኛ በደንብ ካልሰማም ግን እንደ አንድ የፖለቲካ ሰው አሁን ይህን ስታየው የሀገር መሪዎች ብዙ ጊዜ ሊገናኙ የሚችሉት ጉዳዩ ከሚመለከታቸው ሀገራት ትይዩ ባለ ደረጃ ነው። ካልሆነ ግን ምንም አሁን እች ልጅ የዲፕሎማት አይደለችም፣ ወይም ደግሞ የሀገር መሪ አይደለችም፣ ወይም ምንም የፖለቲካ ጉዳይ የላትም። ከዚህ ሰውዬ ጋር ለመገናኘት እና በዚህ በቤተ መንግስት ጭምር ሳይቀር እንደዚህ ፎቶ ለመነሳት ይቻላል ወይ ነው እንደው በእውነት በመሪነት ደረጃ ስትመለከተው በሀገር ደረጃ ስትመለከተው ያልከው ነገር ትክክል ነው። ሚኒስትር አይደለችም። ለምሳሌ የሀገሪቱ አዘርባይጃን ሚኒስትር አይደለችም። ሚኒስትር ቢሮ ወክል አይደለም የመጣችው። እንግዲህ እስከ ዜናው እስካለ ድረስ ወይ ዲፕሎማቲክ አይደለችም፣ በውጭ ጉዳይ ምሰራ አይደለችም። ቅድም እንዳልከው ግን የሰውየው የራሱ የአዘርባይጃን ፕሬዚዳንት ልጅ ስለሆነች ብቻ ኦልሞስት
የድለላ የመሳሪያ ድለላ አይነት ስራ መሰራ ነች። ሶፍት ማድረግ የሶፍት ፓወር የምትለው የለም ፖለቲካሊ ሶፍት ፓወር ማለት ለሚዲያ የሚመች ወሬ አይደለም። ይሄን ግን አንዲት ወጣት ልጅ ብለህ ከጠቅላይ ሚኒስትሩ ጋር ተነጋገሪ ብለህ ስትነጋገር በመካከሉ ያላቸውን ፕሮባብሊ የዛ ሀገር መሪ ሌሎች ሚኒስትሮች ራሱ እንዲያውቁበት ያልፈለገ ነገር አለ ማለት ነው። በሁለቱ መካከል የሚደረግ ግንኙነት ነው፣ የቤተሰብ ሚስጥር ነው ማለት ነው። ስለዚህ ሁለቱ ዲል ያደርጋሉ። በገንዘብም ደረጃ የሚያስቀምጥበት ቦታ ያስቀምጠዋል። ለምሳሌ ቀጥታ ወደ እነሱ ሀገር ከሚገባ ከዱባይ ቀጥታ ወደ ስዊዝ ባንክ በግል አካውንቱ ሊገባ ይችላል፣ በልጁ አካውንት ሊገባ ይችላል። ስለዚህ እንዲህ አይነት ነገሮች ጤናማ ያሉ ነገሮች ታይበታል። ይሄ ጤናማ ያሉ ነገሮች ታይበታል እና አግባብ ነው ወይ ብትለኝ አግባብ አይደለም ባይ ነኝ። ግን ጥያቄው ምንድነው? አብይ አግባብ ነገር አድርጎ ያውቃል ወይ ነው። አግባብ ነገር አድርጎ አያውቅም። ምንም ነገር ከመጀመሪያው ጀምሮ እስከ መጨረሻው እስከሚወርቅ ድረስ አብይ ይሄን ነው ለሀገር የሚጠቅም ትክክለኛ ነገር ያደርጋል ብለህ ነገር የምታስበው ነገር አይደለም። ስለዚህ እንዲህ አይነት ነገር መኖሩ ራሱ ስለ የአንድ ርዕሰ ብሔር በግለሰብ ደረጃ ወይንም ደግሞ በእንደዚህ አይነት ደረጃ መገናኘቱ በሞራልም በፖለቲካም በዲፕሎማሲም ጥያቄ ውስጥ የሚከት ነው ብዬ ነው የምገምተው። ከልብ አመሰግናለሁ እያሱ። እንግዲህ እስቲ የዚህን ሰውዬ ጉዳይ በተመለከተ ቢባል ለውጥ የሚያመጣ ሰው አይደለም፣ ሀገርን ለማጥፋት እንጂ ሀገርን ለማልማት የቆመ ባለመሆኑ ምን መደረግ አለበት የሚለውን እንግዲህ ሁላችንም ብዙ ጊዜ የምናነሳው እና የምንወያይበት ጉዳይ ነው። አሁንም ልክ እንደ ለንደን ፋኖቹ መስራት የሚገባውን ስራ በተለያየ ዓለም የሚገኙ ኢትዮጵያኖች መስራት አለባቸው ብዬ አስባለሁ። ተመልካች አድማጮቻችን እንግዲህ እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። ከወንድማችን እያሱ ኤፍሬም ጋር ነው ውይይታችንን እያደረግን የምንገኘው። በተቻለ መጠን ይህ ዝግጅት ወደ ሌሎች ተመልካች አድማጮቻችን እንዲደርስ ደግሞ እናንተ ሼር እና ላይክ ብታደረጉት በጣም መልካም ነው ብለን እናስባለን። የአብይ አህመድን እና በአገሪቱ ላይ እየተከሰተ ያለውን ችግር በተመለከተ ነው እየተወያየን የምንገኘው። አሁንም ከዝግጅቶቻችን ጋር አብራችሁ እንድትቆዩ በማክበር ጋብዛለሁ። ኢትዮጵያ ሀገራችን ካለችበት ምስቅልቅል ችግር ማውጣት ይቻል ዘንድ እንደ ዜጋ ምን ማድረግ ይጠበቅብናል የሚለው ነው። እንግዲህ ይህን ካል ዘንድ ሌላው እያሱ ሁለተኛው ጉዳያችን ልንወያይበት ያሰብኩት በተለይም በቅርቡ እየተከሰተ ያለውን ጦርነት በተመለከተ በትግራይም በኩል ጫናው እየከፋ በመምጣቱ ከአማራ ኃይል ጋር ወይም ከአማራ ጋር በመቀናጀት ይህንን የጋራ ጠላት የሆነውን አብይ አህመድን ለመምታት መስራት አለብን የሚል ከህዋቶች በኩል አሁን አንዳንድ ነገሮች እየመጡ ያለበት ሁኔታ ተስተውሏል። በተለይም ቀደም ሲል በዜናም ላይ የሰራሁት ጉዳይ ነው። የህዋት ምክትል ፕሬዝዳንት ሳይቀር አብይ አህመድ ከዚህ ቀደም ኦፊሻሊ ማለት ነው መዋጋት አለብን፣ ለዚህ ደግሞ ልታግዙን ይገባል፣ የህዋት የአማራ ፋኖ የሚባለውን ድምጥማጡን ለማጥፋት በጋራ እንስራ የሚል ኦፊሻላዊ የሆነ ጥያቄ እንዳቀረበላቸውና በህዋት በኩል ደግሞ ተቀባይነት እንደሌለውና ከእነሱ ጋር መዋጋት እንደማይችሉ መግለጻቸውን ይፋ ሆኗል። አሁን እንግዲህ በምክትል ፕሬዝዳንት ከዚህ በፊት በእርግጥ ሀሳቡ እንደዚህ ተብሏል የሚባል ነገር አለ፣ ግን ኦፊሻል ስላልሆነ ይሄን ማለት አልቻልንም ነበር። አሁን ግን በምክትል ፕሬዝዳንቱ የህዋት ማለት ነው ይሄ ተረጋግጧል። በጋራም መስራት አለብን፣ ካልሆነ ግን ለረጅም ዓመታት በትግራይና በአማራ መካከል ያለው መልካም ግንኙነት ይሄ ሰውዬ በፈጠረው ችግር መፈታት ምንድነው መለያየት የለብንም የሚል ሀሳብ እያቀረቡ ያለበት ሁኔታ አለና ይህንን የህዋትን አስተሳሰብ እንዴት አየው? ብዙዎቹ ህዋት ማለት አሁን ጋደል ስላለና በግራም በቀኝም እንደማያዋጣው ስለታወቀ እንጂ በምንም ተአምር ለኢትዮጵያ ቅን ልቦና የሌላቸው፣ እኔ አሁን የትግራይን ህዝብ አይደለም እያልኩ ያለሁት የህዋት ሰዎች ቅን ልቦና የሌላቸው ኢትዮጵያን ለማስፋት ከመነሳት በዘለለ በተለይም በአማራ ላይ ከፍተኛ ጥላቻ ያላቸው ቡድኖች ናቸው እነዚህ ህዋት ላይ የተቀመጡና ማመን ይቻላል የሚል ነገር አለ። በዚህ በምክትል ሊቀመንበር አማኑኤል አሰፋ በኩል የመጣውን ሀሳብ እንዴት አየኸው? ጥሩ ነው። ይህንን ስንል ስንደልቀው የነበረ ጉዳይ ነው። መሰረታዊ ሀሳቡ ምንድን ነው? በመጀመሪያ ደረጃ እነሱም በፖለቲካ መርሆ ደረጃ የሚያስቡት ምንድን ነው? በትግራይ ህዝብና በአማራ ህዝብ መካከል ጸብ የለም፣ በትግራይ ገበሬና በአማራ ገበሬ መካከል ጸብ የለም፣ በህዝቦች መካከል ጸብ የለም። ጸቡ ያለው በኤሊቶች ወይንም ደግሞ በፖለቲከኞች መካከል ነው። ጥሩ፣ በዛ እንስማማለን ሁላችንም። እና ግን
ጸቡን ያመጣው ኤሊት የምትለው ወይንም ፖለቲከኛ የምትለው የቲፒኤልኤፍ ስብስብ ይዞት የመጣው የፖለቲካ መርሆች አሉ እና አካሄዶች አሉ እና የብሔር ፖለቲካ መጣ። ያንን የብሔር ፖለቲካውን አጀንዳ ለማስፈጸም አማራን በጠላትነት ፈረጀ እና መፈረጅ ብቻ አይደለም፣ አማራና አማራነትን በሚያንጸባርቅ ነገር ሁሉ ዘመቻ ከፈተበት። በኦርቶዶክስ በለው፣ በምሁራኑ በለው፣ በወጣቱ በለው፣ በኢኮኖሚ በለው፣ በባህሉ በለው ቀረቶ እንኳ እንዳታረግ ሁሉ የተከለከለበት ዘመን ነውና አማርኛውም ራሱ ግድ ሆኖባቸው ተጠቀሙበት እንጂ ባይጠቀሙበት ራሱ ደስ ይላቸዋል ቲፒኤልኤፎች ማለት ነው። እና የቲፒኤልኤፎች የፖለቲካ መርሆ መሰረቱን ወይም እንደ መርከብ ብንወስድ መሀለቁን የጣለው በአማራ ፖለቲካ አናት ላይ ነው። በቃ አናት ላይ ነው እና ይህንን በማድረጉ በእነሱ ስሌት ማለት ነው ለሌሎች ብሔረሰቦች አማራ ጠላት ነው፣ ይሄ ነፍጠኛ ሲጨቁንህ ነበር ብለን ካስተማር ነው እና ባንዲራና ቋንቋ ከሰጠናቸው እና ራሳቸውን ከሾምናቸው በኢትዮጵያ ላይ ለ50 ዓመት ከዛ በላይም እንነግሳለን ብለው አስበው ካልኩሌት አድርገው ነበር ሲሰሩ የነበሩት ማለት ነው። ይሄ የአደባባይ ሚስጥር ነው፣ እነሱም የሚጠብቁት ነገር ነው። ያንንም ደግሞ ለመሄድ በጣም ከፍተኛ የፖለቲካ፣ ወታደራዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴ አድርገዋል። በዚህ በልማት ድርጅቶቻቸው ከፍተኛ የልማት እንቅስቃሴ አካሄደዋል። በባንክ በፋይናንስ ብትመለከት ከፍተኛ ወታደራዊ ዛሬ ቁጥር ስፍር የሌለው የሴኩሪቲ እንትን ይመስል በየቦታው ጀነራል እንደ ቁጥር የምታገኘው ትግራይ ውስጥ ነው። ሌላ ቦታ እኮ አይደለም የጀነራል ብዛት የምታገኘው። ስማቸው ራሱ ግራ ይገባኛል። የአርሚ አዛዥ ምናምን ያለ የጀነራልና ኮሎኔልና ምናምኑ ቶ እና ከዛም በኋላ በአካዳሚ እንዲሁም በሁሉ መንገዱ እንደዚሁ ራሳቸውን አሳድገው ነበር። ግን የፖለቲካው ሂደት ዞሮ ዞሮ ራሳቸው ያጠመዱት ፖለቲካ ራሳቸውን አጠመዳቸው። አማራን አጠምዳለሁ ብሎ ያጠመዱበት ወጥመድ ራሳቸውን አጠመዳቸውና አሁን ላሉበት ሁኔታ አድርሷቸዋል። እንዲያውም ትዝ ይለኛል ጌታቸው ረዳ በተለይ ይሄ ኦሮ አማራ ብሎ ንቅናቄ ሲጀምር እንዴት እንደዚህ እሳትና ጭድ የሚሆኑ ህዝቦች ሊስማሙ ቻሉ? አዎ ተስማሙ። ይሄ የሚያመለክተው እኛ የፖለቲካ ስራ ባለመስራታችን ነው ብሎ የተናገረበት ሁኔታ አለና እንግዲህ ቲፒኤልኤፍ ከሪዮት ዓለም አልፎ ሪዮት ዓለሙን ወደ ተግባር ወደ ቁስ በመለወጥ በተግባር እየለወጠበት ህገ መንግስት የሰራበት ያው በሰውን በአማራነቱ የደረሰበትን በደል እናውቃለን። ነገር ግን እዚህ ላይ ልንስማማ የምንችለው ምንድን ነው? ሀሳብ ሰው ሰራሽ ነው፣ ተፈጥሯዊ አይደለም። አንዳንድ ጊዜም ሰዎች ሳይንቲስቶች የሚሉት ኢማጂኔሽን እንደው በራሳችን ቅጀት ውስጥ የምንፈጥረው አይነት ነገር ሊሆን ይችላል። ለምሳሌ ብዙዎቹ አማራ ጠል የሆኑ ፖለቲከኞች በቲፒኤልኤፎች ውስጥ ደማቸውና ዘራቸውን በትመረምረው ግማሹ ጎጃሜ ግማሹ ጎንደሬ ሆኖ ልታገኙ ትችላለህ። እና ስልህ ይህ ሰው ሰራሽ እሳቤ በሰው ሰራሽ እሳቤ ነው ሊጣፋ የሚችለው። አሁን ሄዶ እነሱ ያመጡት ፖለቲካ እነሱን በላቸው ከአንዴም ሁለቴ እና አሁን ከበላቸው በኋላ የተጠየቀው ጥያቄ ከዚህ ቀደም በተለያየ ውይይት መድረክ ላይም በግለሰብም ደረጃ ተወያይቼበታለሁ እና አውቀዋለሁ ጉዳዩን። እና ፕሮፖዛሉ ምንድነው? ግልጽና ግልጽ ነው። ከዚህ ቀደም ከአማራ ህዝብ ጋር አብሮ መስራትና ይህንን አገዛዝ መጣል ያስፈልጋል የሚለው ነገር ሲነሳ፣ እንዴት የሚለው ጥያቄ ሲነሳ የቲፒኤልኤፍ መልስ አሁንም ወልቃይትን ካልሰጣችሁኝ ብሎ የየ ነው የሚለው። አሁንም ራያን ካልሰጣችሁኝ ብሎ የየ ነው የሚለው እና አሁንም የብሔር ፖለቲካን ካልያዝኩኝ ብሎ የየ ነው የሚለው። አሁንም ህገ መንግስቱ ወይንም ሞት ብሎ የየ የሚል ፖለቲካ ድርጅት ነው። ስለዚህ ችግሩን ያመጣብህን አስተሳሰብ ይዘህ በዛው አስተሳሰብ መፍትሄ ልታመጣ ትችላል። ይሄ ቲፒኤልኤፎች ሊያውቁት ይገባል። ስለሆነም ያንን የድሮን አስተሳሰብ መለወጥ ነው። ለምሳሌ በአብዮት ተብሎ የንጉሱ ስርዓት አስተሳሰብ መጥፎ ነው ሁሉ ነገር ተጥሏል ወይንም ወድቋል በል ከነገ መንግስቱ ከነአስተሳሰቡ ከነስርዓቱ ሁሉ ተለውጧል። ስለዚህ ኢትዮጵያ ግን ቀጥላለች። ስለዚህ አስተሳሰብ መቀየር ይቻላል። ሶቪየቶች
ሄደው ከ70 ዓመት በኋላ ማርክሲዝም በኋላ አንፈልግም ብለው የድሮ የዛሩን ባንዲራ አምጥተው እንደገና ያው ወደ ሌላ ፖለቲካ ዓለም ውስጥ ገብተዋል ዛሬ ሶቪየቶች ማለት ነው። ስለዚህ የማይለወጥ ነገር የለም። ይሄ ግትር ሆኖ የሚቀር የለም። ድንገት እኔ እናንተ እዚህ ሀገር ሳንመጣ በፊት እንግሊዝ በሌበር ስር በነበረችበት ሰዓት ብዙ የሶሻሊዝም ሀሳቦች የሚቀነቀንበት ነበረ። ታቸር መታ ነው ድምጥማጡን ያጠፋችውና እንደገና የቀየረችው። የሰው አስተሳሰብ ይቀየራል፣ የፖለቲካ አስተሳሰብ ይቀየራል። ስለዚህ የቲፒኤልኤፍ አስተሳሰብ ይሄንን ችግር ያመጣበትን አስተሳሰብ ለኢትዮጵያ ብቻ አይደለም፣ ለአማራ ብቻ አይደለም፣ ለትግራይ ህዝብም ጭምር ትግራይ ለመጣበትን ችግር አስተሳሰቡን መለወጥ አለበት። በመሬት ደረጃ ስትመለከተው የትግራይ ህዝብ ማሰብ ያለበት ወይም የቲፒኤልኤፍ በትልቁ ምስል ማሰብ ያለበት አሁን ትልቁ ቅጀት የተጀመረው ምን መሰለህ? ከአንደኛ ዓለም ጦርነት በኋላ ትልቅ የፖለቲካ ማዕበል የነበረው አውሮፓ ውስጥ ነው። በጣም ትልቅ የፖለቲካ ማዕበል የነበረው እና ይሄ ትናንሽ ሀገር የምናውቃቸው ትናንሽ ሀገሮች የተፈጠሩበት ምናምን ብዙ ፈረንጆች እርስ በርሳቸው ተቻችለው ትናንሽ ሀገር ፈጥረዋል። ይሄ ሰልፍ ዲተርሚኔሽን በሚለው መርህ መሰረት ማለት ነው። ግን እንደ ኢትዮጵያ ያሉት ሀገሮች ግን በእንደዛ አይነት ሊሄዱ አይችሉም። ምክንያቱም አንደኛ ዩሮፒያኖች እርስ በርሳቸው ይተጋገዛሉ፣ አይጎዳዱም። በቃ ያንን ከብጁ ምንም እንትን የሚሉት ነገር የለም። የራሳቸው ተቻችለው የሄዱበትና መጨረሻ ላይም አውሮፓን ዩኒየን መልሰው ያመጡበት ሁኔታ ነው። በአፍሪካ ውስጥ ግን እንዲህ አይነት ነገር ስታመጣ አውሮፓያኖቹ ራሳቸው መሳሪያ እየሰጡ ያጫርሱሃል እንጂ መፍትሄ አይሰጡህም። መፍትሄ ሀሳባቸውን ከሱ ታመጣለህ፣ ግን መሳሪያ እየሰጡ ያጫርሱሃል፣ ገንዘብ ይሰጡሃል፣ ስትራብ ስንዴ ያመጡልሃል። እንዲህ የመሳሰሉት ነገር አለ። ስለዚህ ቲፒኤልኤፎች ፖለቲካሊ ማወቅ ያለባቸው ራሳቸው ለምሳሌ የአልባንያን ፖለቲካል አራማጆች ነበሩ በአንድ ወቅት ላይ። ስለዚህ ያንን የፖለቲካ አስተሳሰብ ከተዉት አሁንም የሰልፍ ዲተርሚኔሽን የሚሉትን የፖለቲካ ብሔረሰብ በብሔር ላይ የተመሰረተ ፖለቲካቸውን የመሬት ጥያቄያቸውን መተው አለባቸው ማለት ነው። ያንን በተዉ በማግስቱ ከአማራ ህዝብ ጋር ይታረቃሉ፣ ጥርጥር የለውም። አየህ የወልቃይትን ጉዳይ ትተናል ቢሉ የፖለቲካው እንትኑ ጠረጴዛው ይዞራል፣ አንድነቱ ጀኒውን ይሆናል። ነገር ግን በዚህ በኩል የመሬት ጥያቄ በአማራ ላይ አለኝ ብለህ፣ በዚህ በኩል በራያ በኩል መሬት ጥያቄ አለኝ ብለህ እንደገና ደግሞ አብይን ለጠላት በጋራ እንተጋል ብትል ዞሮ የምትፈልገው አሁንም የራስን ጥቅም ነው ማለት ነው። ስለዚህ ሀሳቡ ጥሩ ነው፣ ግን ሀሳቡን ለማስፈጸም የምንሄድበት መንገድ ግን ትክክል አይደለም። ይሄንን ከዚህ ቀደም በጽሁፍም በቃልም ለአንዳንድ ሰዎች አጋርቻቸዋለሁ እና ይሄንን ነው ማሰብ ያለባቸው። እና አብይ ግን ለምሳሌ ቅድም ወዳልከው ነጥብ ልምጣና አብይ ፋኖን እንምታ ሲላቸው እሻ ለማለታቸው በጅቷቸዋል። አንደኛ የባሰ ከአማራ ህዝብ ጋር ነበር የሚያጣላቸው። ሁለተኛ ደግሞ ቢመቱት እንኳን ፋኖን መልሶ የሚበላው አብይ እነሱን ነው። ተራ በተራ የመብላት ጉዳይ ነው። አየህ የፖለቲካውን አስተላለ አብይ ለማናቸውም ራሱ ወክለዋለሁ እንኳን ለሚለው ብሔረሰብ ግድ የሌለው ነው። ያንን ህብረተሰብ ኦሮሞን ህብረተሰብ እያታለለ ይሄው የሰሜኑ ሊመጡብህ ነው እያለ ወለጋ ላይ ባለፈው የተናገረውን ሰምተናል። እንዲህ እያለ የሚኖር ነው። ስለዚህ አብይ ዋና ሀሳቡ ስልጣኑና ስልጣን ብቻ ነው። ስለዚህ ነገ ከአብይ ጋር አብሬ ሌላ ህብረተሰብን እመታለሁ ብትል ዞሮ አንተኑ ነው የሚመታ። ስለዚህ የፖለቲካው እንትኑ አስተሳሰቡ መለወጥ አለበት፣ ምህዳሩ መለወጥ አለበት። ምንድነው ባሮጌ አቁማዳ አዲስ ወይን አይጨምሩም ይባላል እና ስለዚህ ይፈነዳል። የአሮጌ አቁማዶ ያስተሳሰቡ ግትር ስለሆነ አዲሱ ወይን እየፈላ ሲመጣ ይተረትረዋል። ስለዚህ አሁን አዲስ የፖለቲካል ፓራዳይም ውስጥ ነን ያለ ነው። ያ የፖለቲካል ፓራዳይም የምንለው ምንድነው? የብሔር ፖለቲካ ለኢትዮጵያ ጠንቅ እንደሆነ አይተናል። ይሄ ግዛት ይገባኛል እነሱ የወሰዱበት መንገድ ችግር እንዳመጣ ተረድተዋል። ከዚህ ቀደም እነሱ በአማራ ህዝብ ላይ ያመጡት በደልና መከራ ይታወቃል። እንዳውም በግልጽ የተናገርኳቸው ታቦታችንን አውጥተን ይቅር እንበባል በታቦቱ
ከዛ በኋላ የተቀረውን አማራም የበደለው ነገር ካለ ይቅር ይላል፣ እናንተም የበደላችሁት ይቅር ይላል። የብሔር ፖለቲካውን ተውት። አየህ ድሮ ቃሉ ድንገት እንደ ሽሙጥም ወይም እንደ ስድብ ይመስላል እንጂ የትግራይ ተወላጅና የሆነች አንድ ላንድሮቨር የሚሏት መኪና አለች ያልገባበት ምድር በኢትዮጵያ ውስጥ የለም የሚባል ነበር። ያ ምንድን ነው? የትግራይ ህዝብ ሰራተኛና ታታሪ ነው። ውጫሌ ብትሄድ ሶማሌ ጫፍ ታገኘዋለህ፣ ሞያሌ ላይ ብታገኘው ታገኘዋለህ። ሲሰራ ነው የምታገኘው። እንደዛ አይነት ህዝብ ነው የነበረው። ያንን ህዝብ ግን ሰብስበህ አንቀህ በቃ መሬትህ እቺ ብቻ ነች ከዚህ ውጭ ማየት የለብህም ብለህ ስታስቀምጠው ከትልቁ ነገር ይሄ ፖለቲካ አስተሳሰብ ካልተለወጠ ድንገት ከንቱ ጩኸት ነው የሚሆነው ብዬ ነው የምገምተው። አመሰግናለሁ ያሱ። እንግዲህ እንዳልከው ነው፣ በተለይ መለወጥ ይቻላል አስተሳሰብ ብለሃል። ግን ህወሓት 51ኛ ዓመቱን አክብረዋል። በቀደም የተቋቋመበትን 51 ዓመት ሙሉ የተቀመጠ አካል በጣም የሚገርመው ቅድም ያው እንደገለጽኩት በምክትል ፕሬዚዳንቱ አማካኝነት እኛ ለጠቅላይ ሚኒስትሩ አልተቀበልንም፣ መዋጋት አንፈልግም። ይሄ ነው እንግዲህ ምክትል ፕሬዚዳንቱ ፋኖ ጋር ውጊያም አንፈልግም ብሎ ቃል መስጠቱን እና ከአንድ የዚሁ የትግራይ ሚዲያ ጋር ነው ቃለ ምልልስ ሲያደርግ የገለጸው። በሚገርም ሁኔታ እንደዚህ የተናገረ እና ከዚህ በኋላ በጋራ ሆነን መስራት የሚገባን የሚለው የህወሓት አስተሳሰብ በዛሬው ዕለት በሚገርም ሁኔታ ይህንን ነው የሚመስለው። እንግዲህ ይህንን አሁን ይሄ ጥያቄ ከአብይ ጋር የሚያገናኘው ነገር የለም። ወልቃይት ጠገዴ ካልተሰጠን ብለው እኔ ህዝቡ አማራጭ የለውም። ልክ እንደ አዲስ አበባ ነዋሪ እንደ አዲስ አበባ ህዝብ ስቃ ውስጥ ያለ ነው። አዲስ አበባ መሪ የለው ምን የለው። እነዚህ ኮሬን የገኛዎች እንደፈለጉ ይጫወቱበታል የአዲስ አበባን ህዝብ ምንም እና እነዚህም በተጽዕኖ ስር ይመስለኛል። አሁን ይኸው ተመልከት። አንደኛ የትግራይ ህዝብ በጣም ሰሪ ታታሪ ነው ብለሃል አንተም። በኢትዮጵያ ጉዳይነት ደግሞ የሚደራደሩ ያልነበሩ ሰንደቅ ዓላማቸው በእያንዳንዳቸው ቤት የሚገኝ የነበረ ዛሬ ተመልከት። ለመድኃኒት እንኳን አንድ የኢትዮጵያን ሰንደቅ ዓላማ አታይም። ራሳቸው እንኳን ያስቀመጡት ይሄ አረንጓዴ ቢጫ ቀይ መሀል ኮከብ ያለበትን እንኳን ያው ብዙዎቹ አምባሻ የሚሉት የሚተቹት እሱ እንኳን አልያዙትም። በራሳቸው ህገ መንግስት እንኳን የሰሩትን ሰንደቅ ዓላማ ያልያዙ ተመልከት። እንዲህ አይነት ግፍና በደል እየፈጸሙ ነው ያሉት። ይሄ ብቻ አይደለም። የሚገርም አንድ ናቸው እንደዚህ ናቸው ብለን ወይም ደግሞ ከችግራቸው ተመልሰው ይታረማሉ ነው እንግዲህ አንተ የምትለው። እኔም በዚህ ስማማለሁ። ቢሆን ኖሮ ግን ምድር ላይ የሚታየው የሚዳሰሰውና የሚጨበጠው ነገር ደግሞ ያሆኑ አልተገኘም። ምክትል ፕሬዝዳንት ግን በነገራችን ላይ ከችግራቸው ይማራሉ አላልኩኝም፣ ከተማሩ ነው ያልኩት። እነሱ ከችግራቸውማ ቢማሩ እስካሁን ይማሩ ነበረ። ይሄ ብቻ አይደለም። የሚገርም ነገር ህወሓትን በዚህ አይነት ስናየው በሚያሳዝን ሁኔታ ደግሞ ዛሬ የወልቃይት ጠገዴ ጉዳይ የፌዴሬሽን ምክር ቤቱ የሰጠውን ውሳኔ አንቀበልም በማለት ወይም ወልቃይትም ራያም አላማጣ ጠለምት ምናምን የሚባሉ ቦታዎች ይገቡኛል ሲል ጥያቄ ያቀረቡት በሚገርም ሁኔታ ሳልሳዊ ወያኔ ትግራይ ስምረት የሚባለው ጌታቸው የሚመራው ባይቶና አረና ባይቶና እነዚህ አሁን አንድ ሆኑ በዚህ ጉዳይ ላይ ምንድን ነው የሚያመላክተን? ምን አሁን እነሱ ያሉት የትግራይ የአማራ እሊቱና የአማራ ነፍጠኞች ወይም ደግሞ አንዳንድ ፖለቲከኞች የፈጠሩት ችግር ነው ብለዋል። ይህንን የአማራ ህዝብ ጋር እንዳንቀላቀል ያሉ ዛሬ ይህንን ነው ያደረጉት። አሁን ስምረት ከህወሓት ጋር ያለው ጥላቻ ምን እንደሆነ ብታውቀው ነው። እሱ ብቻ አይደለም። ሳልሳዊ ወያኔም እንደ ባይቶና በጣም በየቀኑ ህወሓትን የሚጨፈጭፉ የሚተቹ የነበሩ ናቸው። ዛሬ ግን የራያ ጉዳይ ሲነሳ ሁሉም አንዱ ነው። መቼ ነውና እንዴ? ይሄ ነው እኮ ብዙዎቹ በተለይ በአማራ በኩል ያሉ እሊቱም ሆነ አሁን ደግሞ በተለይም ማህበረሰቡ ጥርጣሬ ውስጥ የሚያስገባቸው ነገሮች አንዳንዴ በፖለቲከኞችም ነገሮች በህወሓት በኩል የሚነሳው ነገር ነው። መጀመሪያ ጀምረው የአማራ እሊቶች አይደሉም እኮ የአማራ እሊትማ ዛሬም ተኝተዋል። እጅግ በሺህ የሚቆጠሩ ምናልባትም በሚሊዮንም ልትላቸው የሚቆጠሩ የአማራ እሊት ዛሬም ተኝቷል። ዛሬም ስለ አማራ አይደለም የሚጨነቁ፣ ስለ ኢትዮጵያ ነው የሚያወራው። እነዚህ ግን እንደዚህ አድርገው እየሰሩ እንኳን ዛሬም ክሪቲሳይዝ የሚያደርጉት ማንን ነው?
የአማራ እሊትና ፖለቲከኞች ናቸው የሚል አማራ ፖለቲከኛ እኮ የሚባል የለውም። ትናንትና እኮ ነው ፋኖ ሲቀላቀል እኮ ሲጀምር እኮ አሁን አማራዎች የተነሱት እንጂ እኮ የአማራ ፖለቲከኛ የሚባል የለውም። ከዛ በፊትም የህወሓት አገልጋዮች አሽከሮች ነበሩ። ቀጥሎ ደግሞ አሁን አብይ እንደፈለገ የሚጭናቸው የጋማ ከብት በላቸው። በቃ የጋማ ከብት ምንም በቃ እየተሸከመ እስከሚሞት ድረስ የሚሰራ ፍጥረቶች ነዋል። እንደነዚህ አይነት ሰዎችን ፖለቲከኞች ልንላቸው አንችልም። አብን ተባለ እንደምታየው የአማራን ህዝብ አንቀሳቀሰ። ይኸው እነሱም እዛው የጋማ ከብት ሆነው ተሸካሚ ይሆናል። ይሄ ጦርነት አያስፈልግም። አማራዎች ራሳቸው በጣም የሚያሳዝን ነው። የምክር ቤቱ አባላት የአብን የምክር ቤት አባል እነ ክርስቲያን ታደለን ጭምር ሳይቀር አባረናቸዋል ብለው የሚሰጡ ቡድኖች የተቀመጡበት ምንም ደንታ የሌላቸው እነበለጠ ሞላ ምንም የማይተነፍሱ የሁሉ ህዝብ እያለቀ ባለበት ኢትዮጵያ ወይም በአማራው በኩል ፖለቲከኛ ማለ ማለት የሚያስችለን ነገር የለም። እሊቱም ደግሞ በጣም ውስን በቁጥር የሚገመቱ ካልሆኑ በስተቀር ምንም በእነሱ በኩል ግን ሪቨርስ አድርገህ ስታየው እያንዳንዱ የትግራይ እሊት ዛሬም ጭምር ሽጡን ገትሮ የሚታገለው ስለ ህወሓት ጉዳይ ነው። በተመሳሳይ ፖለቲከኞችም እንደዛው አሁን እንዳልኩ እንግዲህ እነ ስምረት እንኳን ሳይቀሩ እነ ባይቶና እነ ሳልሳዊ ወያኔ ትግራይ በአንድ ጊዜ አንድ ሆኑ ማለት ነው። በአማራ በኩል እንዴት ነው ታዲያ ይህን ነገር አምነ ዛሬ እንዳልኩ እያወራ ዛሬ ተመልሰው እንደዚህ አይነት የሚሰሩትን ተግባር ሲታይ እንዴት ነው ማመን የሚቻለው የሚል የብዙዎች ትችት አለና እንደው ተጠራጠሩ ተገቢ አይደለም። ትክክል ነው ያሰኛሉ ነው ትክክል ነው። ይሄ የሚያሰኝ ነገር አይደለም ያለ ነው ስለ ምክንያቱም ፖለቲካሊ ሁለቱ አስተሳሰቦች የሚሄዱ አይደሉም። ሁለቱ አስተሳሰቦች ፈጽሞ የሚሄዱ አይደለም። የቲፒኤልኤፍ የኮር የሆነው መሀከለኛ ዋናው አንጓው የፖለቲካ አስተሳሰብ ምን እንደሆነ እናውቃለን። ኢቨን አሁን ቅድም በተነተንከው መሰረት እንግዲህ ተመልከት፣ ማነው ይሄ ጌታቸው ረዳ ራሱ ሰጥ የተባለው ምንድነው ካልተስተካከለ በምርጫ ሁሉ አንሳተፍም የሚል አይነት ነገር ነው እና ከአብይ ጋር ቀጥታ ሄዶ የመላተም አይነት ነገር ነው የፈለገውና ምንድነው ስለ አብይም እኔ ጋር የመጣው ሰላሜን ልትበጠብጥ ነው ብሎ መልሶ እንዳያስገባው ብቻ ነው የፈራውለት። ቢያስገባውም ብዙ ችግር የለበትም። ግን ምንድነው እነዚህ ሰዎች ይህንን የፖለቲካል አቋማቸውን እስካለወጡ ድረስ አይደለም ከአማራ ህዝብ ጋራ ከኢትዮጵያ ህዝብ ጋር አይታረቁም። አየህ ይኸውልህ ዘውዱ የዛን ጦርነቱን ሊጀመር ሲል አንድ የነሱ አካባቢ ሰው የሆነ በፓርቲ ማባል የታቀፈ አንድ ምክረ ሀሳብ ሰጠውት። ጦርነቱን አትግቡት፣ በተለይ አማራ ክልል ውስጥ አትግቡ። ምክንያቱም አማራን መሄጃ ታሳጡታላችሁ። መሄጃ ስታሳጡት አማራ አብይ ጉያ ውስጥ ነው የሚደበቀው ራሱን ለመከላከል። ያ ነው የሆነው። የዛን ጊዜ ምንም እንኳን ከአብይ አካባቢ ያሉ የኦሮሞ ሊቃኖችም ሌሎችም ብዙ ተቃውሞ ቢኖርም ዞሮ ዞሮ መንግስትንም ተጠግቶ ራሱንም አደራጅቶ አማራ ነው መልሶ እነዚህን ሰዎች የመታቸው። አየህ ይሄ ግልጽ የሆነ ነገር ነው። ዛሬ የወልቃይት ጥያቄ የሚነሳበት ሁለት ምክንያቶች ሶስት ምክንያቶች እናስቀምጥ። አንደኛ ወታደራዊና ኢኮኖሚክ ስትራቴጂ ነው። ማለት ወልቃይት ማለት ከሱዳን ጋር ያዋስናቸዋል። በሱዳን ፖርት በኩል የሚመጡትን ማናቸውንም መሳሪያ እንደ ልባቸው ያስገባሉ ማለት ነው፣ ይነግዳሉ ማለት ነው። ሁለተኛ ኢኮኖሚክ ነው። እዛ አካባቢ እንግዲህ ነዳጅም ሊኖር ይችላል፣ የሰሊጥም ሀገር ነው፣ የወርቅም አካባቢ ነው ይባላል። ያንን ኢኮኖሚክ ዞን መያዙ ለነሱ ትልቅ ጥቅም ይኖረዋል ማለት ነው። ስለዚህ ያ ደግሞ በነገራችን ላይ ድንገት ብዙ ሰው ላይረዳው የሚችለው ምንድነው ቲፒኤልኤፍ ይሄንን ብሎ ሲይዝ ከውጭ ካሉ ኮንግሎመሬቶች ወይንም በግለሰብ ደረጃ ነው ማለት ካሉ ካምፓኒዎች ጋራ የኮንትራት ውልን በመፈራረም እቅድ ሊይዙበት የሚችሉበት ነገር ነው። ስለዚህ
እነዚህ ሰዎች ይህን ጥቅም እስካላገኙ ድረስ የፈለጉትን ግብ መምታት አይችሉም እና ይሄ ደግሞ ጥቅም አጠቃላይ የኢትዮጵያን ህልውና ከዳር እስከ ዳር የሚያናጋው ይሆናል። ስለዚህ በሚያሳዝን መልኩ የተወሰነውን የአማራውን ክፍል በአብይ ስር እንዲሆን ያደርገዋል ማለት ነው። ምክንያቱም ምርጫ የለውም። አብይ ፋኖ ተጠናክሮ የራሱ ኃይል ሆኖ ወጥቶ አካባቢውን የሚጠብቅ ኃይል ሆኖ ወጥቶ የሚወጣ ቢሆን ኖሮ ችግር ላይኖረው ይችላል። ግን በአሁኑ ባለው ፖለቲካ ወታደራዊ አሰላለፍ ማለት ነው። ግልጽ ቀደም ተናግረናል። 50 ምናምነኛ በአፍሪካ ውስጥ በአየር ኃይል ሁለተኛ የሆነች ሀገር ነች። እንግዲህ በሀገር ደረጃ ነው ሰው አብይም አቢዩዝ ቢያደርገውም ማለት ነው እና ያንን ነገር ጥለህ ወደ ሌላ ነገር አትሄድም። ይሄ ነው በጣም አደገኛ የሚያደርገው እና የቲፒኤልኤፍ አመራሮች ማወቅ ያለባቸው ይሄ ነው። አዲስ አበባው ያለው መንግስት የሚቆጣጠረው ዛሬ በአይሮፕላን ተነስቶ አዛብርጃን ሄዶ የጦር መሳሪያ ገዝቶ የሚመጣው አብይ እንጂ ደብረጽዮን አይደለም። ፓወሩ ያለው የት ነው? እዚህ ጋር ነው ያለው። ስለዚህ ይሄንን ፓወር ለማስለቀቅ ከተፈለገ በአማራና በቲፒኤልኤፍ አመራር ወይም ደግሞ በፋኖ ልበልና ድገት ያሁኑ ፋኖ ስለሚመራው የአማራን ትግል በፋኖና በቲፒኤልኤፍ መካከል አንዱ ሊኖረው ኮር የሚደረገው ስምምነት በይፋ ወጥቶ በአደባባይ አስፈላጊ ከሆነ ኢንተርናሽናል ምስክርነት ባለበት የወልቃይትን ጉዳይ ሰርዘናል ማለት መቻል አለባቸው። ማን ነው የሚለው? ቲፒኤልኤፍ። አዎ ይሄንን ካላለ ወያኔ በምንም አይነት ነገር ህብረት ልትፈጥር አትችልም። አሁን እዚህ ላይ ትዊተር ላይ ያየሁት ዜና አለ። ኢሳያስንም ፋኖን እንውጋ ብለውት ነበረ አብይን። እንግዲህ አብይ ነገ መጥቶ እኔ እንደዚህ አይነት ነገር አልወጣኝም ብሎ እንደሚያስተባበል እንጠብቃለን። ኢሳያስም የተጣለው ከአብይ ጋር አንዱ በዚህ ምክንያት ነው የሚሉት ነገር አለ። ግን በአደባባይ አሁን አንተ በፎቶግራፍ እንዳቀረብከው በአደባባይ የኢሳያስንም ምክር ሳንፈልግ የአብይንም ምስክርነት ሳንፈልግ ራሱን ህዝቡን አውጥቶ ቅድም እንዳልኩ አንድ ለናሙና አምባሻ እንኳን ያለውን ባንዲራ ሳያስገቡ ህዝባቸውን በእንደዚህ አይነት መንገድ ሞቢላይዝድ እያደረጉት ነው። አሁንም እያሉት ለትግራይ ህዝብ ምንድን ነው? አማራ የሚባል ነፍጠኛ መሬትህን ወስዶብሃል ነው። ለዛ ተዋጋ ነው። አየህ እና በእንደዚህ አይነት ፖለቲካ የትም አንደርስም ስልህ ያው የትንጥቅ ጉዳይ ይሆናል። የሚያሳዝን ነው። ስለዚህ በዚህ አይነት ሁኔታ ትብብርና መተማመን ሊኖር አይችልም። ስለዚህ በፖለቲካ ያሉት ኢሊቶች ይህንን መገንዘብ መቻል አለባቸውና በግልጽ ተቀምጧል። ሪኮንሲሊሽን ሲያስፈልግ በወልቃይት የፈጸሟቸው ግፎች አሉ። የወልቃይት ህዝብ የሚናገረው ዝም ብለህ ኢግኖር አድርገው ልትሄደው የምትችለው ጉዳይ አይደለም። በራያ የተፈጸመው ግፍ አለ። ዝም ብለህ ልትሄድ የምትችለው ጉዳይ አይደለም። በጦር ወንጀለኝነት፣ በሰብአዊ መብት ጥሰት፣ በተመሳሰሉት ነገሮች ቲፒኤልኤፍ ይጠየቃል። በዛ አካባቢ ለፈጸመው ሉዓላዊነት የሚለው መጽሐፍ ላይ ተጽፏል። 06 የሚባለው እስር ቤት ውስጥ የወልቃይት ሰዎች በምን አይነት መንገድ ታስረው ሰውነታቸው ሚዲያ ላይ መግለጽ በማይችል ቋንቋ ሆኖ ወራጅ የሚያስወርዱት ሰዎች አፍንጫቸው እስኪታመም ድረስ መጨረሻ ላይ እነሱን አሰናብቷቸው ብሎ አቦይ ስብሃት ነው የተናገረው። በጥይት ነው የረሸኗቸው። ታውቁ ስላትቀስቅሱ እኔ የምለው ይሄንን ነው። እርቅ ነው የሚያስፈልገው። ወደ እርቅ የምንሄድበት መንገድ እንጂ ማምጣት የሚያስፈልገው ዛሬ ተነስተህ የቪየትናም የተዋስከውን ባንዲራ ያ ዘመን እኮ ኢራው እኮ ቀረ እኮ ዘመን እኮ ተሻገረ። ቅድም ያለው ይሄ ፓራዳይም ሽፍት የተባለው ምንድን ነው? ቅድም ነገር የሶቪየቶችን ያመጣው ለዚህ ነው። ሶቪየቶች የኮሚኒስት ባንዲራ ነበራቸው፣ ማጭድና መዶሻ ቀይ ባንዲራ ነበራቸው። እሱን ነው የዛሩን መንግስት ባንዲራ ነው ይዘው የመጡት። ኤምብለሙን ራሱን የዛሩን መንግስት ነው ይዘው የመጡት። አየህ ዛሬ ግን እነዚህ ሰዎች ይህንን አንለቅም፣ ይህን ከለቀቅን ሞተን እንገኛለን ምለው መልእክት ነው የሚያስተላልፉት። ስለዚህ ምንም አይነት ኢትዮጵያዊነት፣ ምንም አይነት ይቅርባይነት፣ ምንም አይነት ጸጸት የሌለባቸው ናቸው የፖለቲካል አመራሩ። ስለዚህ የፖለቲካል አሰላለፉን ምንድነው ያጣምሙታል። አየህ ዘውዱ ስኪውድ ይሉታል እንግዲህ፣ ያጣምሙታል። በማሄድ አቅጣጫ እንዲሄድ ያደርጉታል።
ስለዚህ ይሄን ሰውዬ እድሜውን ነው የሚያራዝሙት፣ የአብይን እድሜ ነው እያራዘሙት ያሉት፣ ሌላ ምንም ነገር አይደለም። ስለዚህ የአማራ ህዝብ እሊቱም ይሁን ፋኖም ይሁን ሌሎችም ተጠናክሮ ራሱን ችሎ 50 ሚሊዮን ህዝብ ይሁን 40 ሚሊዮን ህዝብ የሚባል ህዝብ ነው ያለው። ተጠናክሮ ራሱን አጠናክሮ በወልቃይትም በራያም ያለውን ድንበሩና ማንነቱን አስከብሮ አብይን መነቅነቅ ይችላል የሚል እምነት አለኝ። እኔ የነሱን እርዳታም የነሱንም ድጋፍም አያስፈልግም። እኔ እውነት ለመናገር ከሆነ እንደ ህዝብ አንድ ለመሆን ለማበር ካልሆነ 50 እና 30 ሚሊዮን ወይም ከ50 እስከ 30 ሚሊዮን መንግስት 30 ያደርገናል፣ እኛ 50 እንላለን። በዚህ ያለው ህዝብ በቂ ነው የአብይን መንግስት ለመጣል በቂ ነው። አማራ ብቻውን በቂ ነው ይህን መንግስት ለመጣል እና ከወያኔ ጋር አንድ ነገር መስማማትም አያስፈልግም፣ መነጋገርም አያስፈልግም። በዚህ ጉዳይ ላይ በህዝቦች መካከል ፍቅር፣ ሰላም፣ ወንድማማችነት ያስፈልጋል፣ ምንም ጥርጥር የለም። በፖለቲካ ርዕዮተ ዓለም ግን ወያኔ የምትሻሻል አይደለችም። ይህንን ነው የምለው። ልክ ነው እያሱ፣ በጣም አመሰግናለሁ። ብዙዎችንም የሚያበሳጨው በተለይም ህወሓት ለህግና ለፍትህ መቅረብ የሚገባው ፓርቲ ነው። ምርጫ ቦርድም ያው አግዶታል፣ የኢትዮጵያ ፌዴራል መንግስቱም አግዶታል። ዞሮ ዞሮ አገደውም አላገደውም እንደነዚህ አይነት ገዳይ አስገዳይ ቡድኖች ለፍትህና ለህግ እስኪቀርቡ ቅድም እንደገለጽከው በተለይም በዚህ በወልቃይት ላይ የተፈጸመው ግፍና በደል በገዛ ሀገራቸው በጣም ዘግናኝ የሆኑ እንዴት አይነት የዘር ማጥፋት ስራዎች እንደተሰሩ፣ ትላልቅ ሰዎችን እንዴት እንዳጠፏቸው፣ ታሪክ የሚያውቁ ሰዎችን እንዴት እንዳጠፏቸው የጎንደር ዩኒቨርሲቲ ሪሰርች አድርጎ ያወጣዋል። መቃብራቸው ሁሉ ተቆፍሮ በጅምላ የተቀበሩበት ሁኔታ እኔም ራሱ ባለፈው ሄጄ ሆስፒታል ሁሉ የተኙትን ጭምር ጦር ኃይሎች በዚህ ህወሓት እንደገና በወጣበት ጊዜ የጨፈጨፋቸው ማይካድራ ላይ ምንም እነዚህ ለፍትህ እስካልቀረቡ ድረስ በሁሉም በኩል እስካልቀረበው ድረስ ዝም ብሎ የላይ ነገር አይደለም። ብዙ እናቶች እኮ እያነቡ ናቸው። ስንትና ስንት እናቶች እያለቀሱ ባለበት በዚህ ሰዓት ቀልድ አይደለም። ስለዚህ ህዝቡ ችግር የለበትም። ህዝቡም የአማራ ህዝብ ይሁን የትግራይ ህዝብ መከራና ስቃይ ይበላ ነው። በተለይ የትግራይ ህዝብ እኮ እናቶች እኮ በዚህ በቅርቡ ራሱ በተደረገው ጦርነት እኮ በሺህ የሚቆጠሩ ወገኖች አልቀዋል እኮ፣ ደማቸው ፈሷል። እናቶች እኮ 5-6 ልጆቻቸውን አጥተዋል። መርዶም ያልተነገራቸው እኮ በጣም ብዙ ናቸው እኮ። በሚያሳዝን ሁኔታ በሀገራችን ባል ነውር የሆነውን ህዝቡን ሰብስበው እኮ ነው የተወሰኑትን እየጠሩ ልክ እንደ ሽልማት እንደሚሰጥ እናቶች ቁጭ ብለው ሲያዳምጡ የነበረ ዝርዝራቸውን ትግራይ ላይ እኮ ስንከታተል ነበር እኮ። መሀል ላይ ነገሩ እየከፋ ሲመጣ አቆሙት፣ አልጨረሱትም። የሟቾችን ቁጥር አደባባይ ላይ ወጥተው ስም ነበር የሚያነቡት። ተሰውቷል እየተባለ ቁርጣቸውንም ያወቁ አወቁ፣ ያላወቁ እስካሁን አለው። ይሄ ሁሉ ግፍ የፈጸሙ ሰዎች ለፍትህ ሳይቀርቡ ለህግ ሳይቀርቡ እነ ጌታቸው ዛሬ ተመልሰው አብይ ጉያ ስር ተወሽቀው እነዛ እናቶች ልጆቻቸውን የጨረሱባቸውና ያስጨረሱባቸው እነ ጌታቸው ናቸው። አቦይ ስብሃት ዛሬ አሜሪካ እንደላቀቃሉ። እንዲህ አይነት ግፍ የፈጸሙ ሰዎች ለፍትህ መቅረብ አለባቸው፣ ለህግም መቅረብ አለባቸው። ከዛ በተጓዳኝ ግን ማህበረሰቡ የራሱ መንገድ አለው እኮ። ትላልቅ አባቶች አሉ። ከህወሓት ጋር ሳትንጠለጠል ትተህ ፖለቲከኞች አባቶች፣ የሃይማኖት አባቶች ጭምር ሳይቀሩ መስማማት አለባቸው። ዛሬ ይህንን ስንት የትግራይ ህዝብ ያለቀበትን ሰንደቅ ዓላማ እንኳን ጭምር ለመያዝ የተከለከሉና የታገዱ ህዝብ በዚህ ሁኔታ መቀጠል የለበትም። ለማንኛውም ሰዓታችን ተገባዷል። እንደው የመጨረሻ እንደው ይሄን ልጨምር የምትለው ነገር ካለ 1 ደቂቃ ልስጥና እንቋጭ። ከልብ አመሰግናለሁ። ጥሩ። አንድ መጨምረው ነገር ቅድም ስለ ፋኖ ስለ ለንደን ያነሳው ነገር ነበርና ጥሩ ግሩም ስራ ነው የሰሩትና ይሄ ስራ ቅድም አንተ የጠራኸውን ጥሪ መልሼ ደግሞ ደስ ይለኛል። ምክንያቱም ይሄ ነገር በአሜሪካ፣ በፈረንሳይ፣ በጀርመን፣ በሌሎች አውሮፓ ከተሞች ቢደገም እና ቢሰራበት ይሄ ፈጣን የሆነ መልስ ነው የተሰጠው። እኔ አልጠበቅኳቸውም። እንደዚህ በጣም ግሩም የሆነ መልስ ነው የሰጡት። የቁጥራቸው ማነስ አይደለም፣ ጥቂት ናቸው፣ ግን ድምጻቸው ብዙ ነው፣ ሲምቦሊክ ነው እና ትልቅ ምልክት ትልቅ ሜሴጅ ነው ያስተላለፉት። ይህንን በመላው ዓለም አሜሪካ ባሉ፣ ፈረንሳይ ባሉ፣ አውስትራሊያ ባሉ በሙሉ ባሉ ኢትዮጵያኖች መደረግ ያለበት ነው። ሳይውል ሳያድር ብዬ ነው የምደግፈው። ምንም አይደለም ብላችሁ አታስቡት። እንደዚህ አይነት ነገር ሲምቦሊክ ነው። ይሄ ነገር ይታያል፣ ህዝብ ያያል፣ አገር ያያል፣ የእንግሊዝ መንግስት ያያል። በነገራችን ላይ ኦልሬዲ ስለላው ክፍል አይቶታል፣ አውቆታል ምን እየተደረገ እንደሆነ
እና ለዓለም አቀፍ ህብረተሰቡ በተለያዩ መንገድ ማሳወቅ ጥሩ ነው። ፈረንሳይ ላይ ቢደረግ የፈረንሳይ ጋዜጠኞች ሊያነሱት ይችላሉ። ለምንድን ነው ኢትዮጵያኖች አዘርባይጃን ጋር እንደዚህ አይነት ሰላማዊ ሰልፍ ያደረጉ ሲባል የጦር መሳሪያ ልትሸጥላቸው ነው? የጦር መሳሪያ ለምን ተሸጠ? በምንድን ምክንያት ነው የሚሸጠው? የት ነው የሚውለው? የሚለው ጥያቄ የዓለም መነጋገሪያ ይሆናል። ስለዚህ እባካችሁ ወንድሞችና እህቶች በያላችሁበት ሀገር ቁጥራችሁ 5ም ቢሆን ውጡና ኤምባሲው ላይ ተቃውሞ ማድረግ አግባብ ያለው ነው። በዚህ አጋጣሚ የለንደን ፋኖን ላመሰግነው እወዳለሁ። ጥሩ ስራ ሰርተዋል። ከልብ አመሰግናለሁ እያሱ። እውነት ነው፣ ተገቢ ነገር ነው። እንደውም እንግዲህ ተመልካች አድማጮቻችን ቀደም ሲልም ለመግለጽ ሞክሬያለሁ። ይህንን በተመለከተ በዝርዝር ከለንደን ፋኖች ጋር መልስበታለሁ። እንዳያችሁት ነው እንግዲህ በአጭር ጊዜያት ውስጥ ተሰባስበው ነው ዛሬ ይህንን ኤምባሲውን የወረሩት። ቀላል ነገር አይደለም። በጣም በሚገርም ሁኔታ ይህንን ተቃውሟቸውን እንደዚህ ላልሰማችሁት ምናልባት መሀል ለገባችሁ እንስማው። Azerbaijan government, stop, sponsoring a genocide. እንግዲህ ተመልካች አድማጮቻችን እንደተከታተላችሁት ነው። በዚህ ሁኔታ የአዘርባይጃን ኤምባሲን ይኸውና ከበው ነው እንግዲህ በዚህ ሁኔታ እየገለጹ ያሉት። እንደምታዩት ሰንደቅ ዓላማቸው ይሄ ነው። በለንደን የሚገኘው አዘርባይጃን ኤምባሲ ነው ይሄ። እንዲህ አይነት አፋጣኝ ምላሽ መስጠት በጣም ተገቢና አስፈላጊ ነው። በየትኛውም ዓለም የምትገኙ ኢትዮጵያኖች አሁንም ይህንን ስራ መስራት ይጠበቅባቸዋል ነው የምንለው። እንግዲህ ተመልካች አድማጮቻችን እነዚህን ዝርዝር ጉዳዩን በተመለከተ ከለንደን ፋኖች ጋር አጠር ያለ ቃለ ምልልስ አደርጋለሁ፣ ለማነጋገር ሞክራለሁኝ ያለው ሁኔታ ምን እንደሚመስል። ዞሮ ከለንደን ፋኖች ብዙ የምንማራቸው ነገሮች እንዳሉ ይጠበቃል። ወደፊትም ቢሆን መስራት የሚገባንን ስራ መስራት ያለብን እኛ ኢትዮጵያኖች ነው። በሌላ ላይ ባንንጠለጠል መልካም ነው እያልኩኝ እንግዲህ የዛሬን ዝግጅት በዚህ እንጨርሳለን። በተቻለ መጠን ዝግጅት እስካሁን እየተከታተላችሁ ለምትገኙ ተመልካች አድማጮቻችን በአጠቃላይ እያመሰገን ዋርድያዎችንም በተለይ አድሚኖችን እጅግ ከልብ እያመሰገንኩኝ ታዲያ በተቻለ መጠን ስትወጡ ይህን ዝግጅት ሼርና ላይክ እያረጋችሁት እንድትወጡ በማክበር እየጋበዝኩኝ ወንድማችን እያሱ ኤፍሬምም ስለ ጊዜ ጭምር ከልብ በማመስገን የዛሬ ውይይት በዚህ ቆይተናል። ጤና ይስጥልኝ። ተመልካች አድማጮቻችን በሌላ ጊዜ በሌሎች እንግዶችና ዝግጅት እስከምንገናኝ አሁንም ሰላም ጤና ይስጥልኝ እያልኩ የምሰነበታችሁ ይህንን ዝግጅት ከእያሱ ኤፍሬም ጋር በመሆን በቀጥታ ከእናንተ ጋር ቆይታ ያደረግነው እኔ ዘውዱ መንግስት የነበርኩኝ በመምራቱ በኩል መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።